ከኮማንደሩ ጋር እጅ ለእጅ ተጨባብጧል። እንግዲህ ብር የማይፈታው ነገር የለም በማለት ለተከስተም ነግሮት ነበረ። ሚኪ ባለው መሰረት አሁን ላይ ኢንስፔክተሩ ሚኪ ላይ አይኑ እንደጣለ ለሱም ነግሮት ነበረ። እንግዲህ ለተከስተ ይሄ ነገር ደግሞ አይኑ ከኔ ዞር እስኪ ያደርግ ድረስ እኔ ማስተካከል ያለብኝ አስተካክላለሁ ብሎ ነበር የነገረው። ግን ደግሞ ይሄ ነገር ምናልባት ዘንዶ አጣለው ተብሎ ዘንዶ እንዳይሆንና ተጠንቀቅ ሚኪ ብሎ ነግሮት ነበረ። ሚኪም እንዳይፈራ ለተከስተ ይነግረዋል። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። አዲስ ነው ላችሁ ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ ላይ ሚኪ ከኮማንደሩ ጋር በብር ድርድር ቀርቧል። ብሩኬ ወንጀለኛ እንደሆነ እንዲጠረጠርና እንዲያዝ አድርግ፣ ከኔ ላይ አይኖቻቸው እንዲያነሱ አድርግልኝ ብሎ እንግዲህ ግቦ ይሰጠዋል። ኮማንደሩም ከኢንስፔክተሩ ጋር ብዙ ጥያቄዎች አውርተው ስለነበረ ኢንስፔክተሩም ስለ ሚኪ ሁሉንም መረጃ ሚኪ ላይ ጥርጣሬ እንዳለውና አብዛኛው ከብሩኬ ይልቅ ወደ ሚኪ ጥርጣሬው እንደሚያመራ የትርሲትንም እጅ ያለባቸው ሚኪ ላይ ነው ብሎ ነግሮት ነበረ። ይሄ ነገር ደግሞ አንተ እርግጠኛ ነህ ወይ ብሎ ቢጠይቀውም አዎ፣ ስለዚህ እኔ የምፈልገው ነገር ሚኪ ላይ ትኩረት እናድርግ ብሎ ነበረ። እንግዲህ ኢንስፔክተሩም ለኮማንደሩ የነገረው። ኮማንደሩና ሚኪ ከተለያዩ በኋላ ተከስተ ወደ እነሱ ይቀርባል። ተከስተ ግን በዚህ ሰዓት ተሳካልክ ወይ ብሎ ነግሮት ነበረ። ሁሉንም ነገር ብዬክ ነበረ፣ አንተ ትፈራለክ እንጂ ዝም ብለክ። ስለዚህ አሁን ላይ ተገላግለላልና አሁን ሁሉንም አይናቸው ወደ ብሩኬ ነው፣ ከኔ ያነሳሉ በማለት ነበረ የተናገረው። ተከስተም በጣም ደስ ብሎት ነበር። ሰሞኑ ላይ እንግዲህ ስለ ትርሲት ያን ጊዜ ሲገላት የነበረውንም በዛን ሰዓት ብሩኬ አይቶ ስለነበረ ፎቶውንም ሰሞኑ ብዙ ጊዜ ሲመጡ አይቶት ነበረ አንድ ጊዜ። ያንን ጊዜ ደግሞ ፌቨርም ስለጠፋች ጨርሶ አላየውም ነበረ። ነገር ግን በመሀልም ብሩኬ ሳይነግረውም ወደ ኢንስፔክተሩ ሄዶ ነበረ። ኢንስፔክተሩም ብሩኬ አሁን በፍጥነት ወረቀቱንም ማየት እፈልጋለሁ ብሎ እንግዲህ ብሩኬም ለኢንስፔክተሩ ጠይቆት ነበረ። ከመሀል እንዲጀምር ለብሩኬም ነግሮታል። ብሩኬም አሁን ገና ከመጀመሩ እንግዲህ የትርሲትንም አደጋ ያደረሰባትንም ሰው አንድ ጊዜ እንዳየው ነበረ የለየው። ኢንስፔክተሩና ብሩኬም በጣም ደንግጠው ነበረ። ይህንን ሰው አይተነዋል ብለው እንግዲህ በጣም ደስተኛ እንደሆኑና ይህንን ሰው ደግሞ ብሩኬ እኔ ራሴ አጠፋዋለሁ በማለት እንግዲህ ለኢንስፔክተሩ ይናገራል። ኢንስፔክተሩም ብሩኬ ምንም አይነት ስህተት እንዳትሰራ፣ ችግሩ አሁን ላይ አንድ ስህተት ከሰራክ ሁሉንም ነገር ይበላሻል ብሎታል። እና ደግሞ ይሄንን ማወቃችን ለበላይ ማሳወቅ አለብን ብሎ እንግዲህ ኢንስፔክተሩም ለብሩኬ ይነግረዋል። ኢንስፔክተሩም ያየውንም እና ብሩኬም የለየውን ፎቶ እንግዲህ ለኮማንደሩ እውነቱን ያሳውቀዋል ማለት ነው። ኮማንደሩ ግን በዚህን ቅጽበት ከሚኪ ጋር ስለተገናኘ ይህንን ነገር አንተ እርግጠኛ ነህ ወይ ብሎ ነበረ የጠየቀው። የሄዱትንም ኮማንደሩ ጋር እንግዲህ ብሩኬና ኢንስፔክተሩ ስለነበሩ በእነሱ መሀል ሲናገሩት ስለ መረጃውን እውነት መሆኑን በሚነግሩት ሰዓት ኮማንደሩም እንግዲህ እያፌዘባቸው ነው። ኮማንደሩም በሚናገሩትን ነገር ግራ ገብቶት የበለጠ ደግሞ ከሚኪ ጋር ግቦ ተቀብሎ ስለነበረ ኢንስፔክተሩም ያሳየውንንም የኮማንደሩ ፊት ግን ወረቀቱ ላይ ምንም እንትን ማለት አልፈለገም ነበረ። ነገር ግን መልእክቱን ይዞ እንግዲህ በፍጥነት ወደ ሚኪ መሄድ እንዳለበት ነበረ ያሰበው። ሚኪ ይሄንን ነገር ሳይሰማ ሁሉንም ነገር መደረግ የለበትም ብሎ አንድ እርምጃ ይወስዳል። ነገር ግን ሚኪ ከተከስተ ጋር በመሆን ከኮማንደሩ ጋር ነገሩ እንዳስተካከሉትና የደስታ ግብዣ ነበራቸው። ሚኪናም ተከስተ አብረው ሲዝናኑ በነበረ ሰዓት ሚኪም በጣም ደስተኛ እንደሆነና ተከስተ ደግሞ ዛሬ ላይ በጣም እኔም የሌለ ምቾት ተሰምቶኛል እያለም ነበረ። በዚህ መሀል ግን እንግዲህ ፎቶውንም ካገኙት በኋላ እውነታው ከደረሱበት በኋላ ኢንስፔክተሩም ለብቻውን ማናገር እንደሚፈልግ ብሩኬም
ክፍሉ እንዲወጣላቸው ያደርጉታል ማለት ነው። በዚህ መሀል እንግዲህ ኮማንደሩም አንተ ነግሬሃለሁ እኮ ለምንድን ነው እንደዚህ አይነት ነገር የምታደርገው ብሎታል። እንግዲህ ኮማንደሩ ኢንስፔክተሩም ከስራው ወደ ሌላ ስራ ከፍታ እንዳገኘና እንዲርቅ አድርጎት ነበረ እና ደግሞ ትኩረትህን አንተ ሁሉም ያለክንም እንዳትሰማ በማለት ነበረ የተናገረው። ሌላኛው ስራው ደግሞ ኮማንደር ለኢንስፔክተሩ መስመርህ እንዳታልፍ በማለት ያስጠነቅቀዋል። ሚኪና ተከስተ እንግዲህ ደስታቸውም እያከበሩ ባለበት ሰዓት አንድ ጊዜ ስልክ ሲደወልላቸው በጣም ይደነግጣል። ሚኪ ቴሌግራም ላይ መግባት አለብህ ብሎ ይነግረዋል። ኮማንደሩም አላየውትም ባለው ሰዓት እንግዲህ ሚኪም ግዴታ ገብተህ በፍጥነት አይተኸው ሁሉንም ነገር እንወስናለን ብሎ ነበር የጠየቅ እና ደግሞ ኮማንደሩም እንግዲህ ከሱ ጋር ሲገናኝ ኮማንደሩ ከሚኪ ጋር በቴሌግራም የተላከው መልእክት ሲያይ ፎቶውንም ሚኪ ብሩኬ እንደለየው ነግሮት ነበረና በጣም ይደነግጣል። እንግዲህ ሚኪ ምንድነው የምናደርገው? ተከስተ ጉድ ሆነናል። ሚኪ ብሩኬ ሁሉንም እውነት ደርሶበታልና ከኛ ቀድሞ ፖሊሶች እጅ ውስጥ ከገባ እኔ እናንተ ያልቅልናል ብሎታል። እና ደግሞ ኢንስፔክተሩ እንግዲህ ከብሩኬ ጋር አሁን ላይ ኮማንደሩ በጣም እያበሳጨኝ ነውና ከዚህ ስራ እጄ እንዳነሳ አድርጓልና ለምንድን ነው አንተ እንዲህ የምታደርገው ብሎኛል። ስለዚህ አሁን ላይ አዲስ ፖሊስ ስለሚመጣ ከሱ ጋር አብረህ ትከታተላለህ ወደ እኔም እንዳትመጣ ብሎ እንግዲህ ኢንስፔክተሩም ለብሩኬ ይነግረዋል። ብሩኬ ግን በጣም እንዳዘነና ኢንስፔክተሩም ለምንድን ነው ብሎ ጠይቆት ነበረ። ነገር ግን ምንም ማድረግ እንደማይችል ነው የተረዳው። ብሩኬ በጣም ተጨንቋል። እንግዲህ የትርሲት እሷንም እንደዚህ ያደረጋሽንም ሰው እኔ ቀድሜ ማግኘት አለብኝ ብሎ እነሱንም ሁሉንም እውነት መድረስ አለብኝ ብሏል። እንግዲህ ሚኪ ይህንን እውነት ላይ ሳልደርስ መቼም ቢሆን ወደ ኋላ ልልም ብሏል። እንግዲህ ሚኪ አሁን ላይ በጣም እልህ ውስጥ ገብቷል። እንግዲህ ወደ ማህሌትም በመምጣት ማህሌት ስልክ ደወልሽለት ይሰራል ስልኩ እያለም ሲያጨናንቃት ነበረ። ማህሌትም ስልኩ ደጋግማ ስለደወለችለት እንደማይሰራ ነበረ እየተናገረችው እና ደግሞ ደጋግማ እንድትደውልና እና ደግሞ ከሰራላት ወደ እሱ መጥታ እንድትነግረው ይነግራታል ሚኪ። ነገር ግን ሚኪ አሁንም ቢሆን ስለ ትርሲት በጣም ጸጸት ውስጥ ገብቷል። ትርሲት ወዴት ሄዳ ነው? ትርሲት እሷም ከኔ የተለየችው በእኔ ምክንያት ነው እና መቼም ራሴን ይቅር አልልም ራሴን መቼም ይቅር አልልም፣ በእኔ ምክንያት ነው እሷን ከጎን ያጣሁት፣ ብቸኝነት ተሰማኝ እያለ እንግዲህ ሲነፋረቅ ነበረ፣ እየጠጣም ነበረ። ማህሌትም ከነጋ በኋላ ወደ ትምህርት ቤት ከመሄዷ በፊት አንድ መልእክት ይደርሳታል። ስልክ ስትደዋውል ስለነበር እንግዲህ አሁን ላይ ስልኩንም ሰርቶ እሷንም የጎዳትንም ሰው ሚኪ ጋር መጥታ ትነግረዋለች። እሱም ስለደወለላት ሚኪም ተነስቶ እንግዲህ ከተከስተ ጋር ሁሉንም ነገር ማዘጋጃጀት ይጀምራል። ተከስተም ይህን ነገር ማግኘታቸው በጣም አስደስቶትና አሁን ላይ ሁሉንም ነገር ደርሷል፣ እጃችን ውስጥ ገብቷልና ማጥፋት አለብንና ስለዚህ አሁን በራሳችን እጅ ከገባ በኋላ ይህ ሰውዬ ደብዛው ማጥፋት አለብን ብሏል። እንግዲህ አሁን ላይ የያዘውንም ነገር ይዞ አንተ ነህ እሱንም ማጥፋት የምትችለው ብሏል። እንግዲህ ማህሌትም ከኛ ጋር ትሄዳለች ካለው በኋላ ተከስተ ግን በጣም ፈርቷል። እንዴት ነው ሴት ፊት እንደዚህ አይነት ነገር የምናደርገው ብሏል። ነገሩም ወደ ተከስተ ነው። አንተ ነህ ይሄ ነገር ታደርጋለህ ቢለውም እና ደግሞ ማህሌትም ትሄዳለች ሲለው ለምንድን ነው እሷ የምትሄደው እያለ ተከስተንም እንዳይፈራ ነበረ የተናገረው ሚኪ ፈርቶ እንግዲህ ተከስተ ላይ ለማላከክ አሁን ላይ የትርሲትንም ህይወቷ ያሳልፈውንም ሰው ጋር አብረው ተያይዘው ለመሄድ ይወስናሉ። ግን ደግሞ ብሩኬ ይህንን ነገር ቀድሜ ከሚኪ ምንድነው አይኔን የማነሳው ይሄ ሰውዬ ከተያዘ ምናልባት ከጥርጣሬ እሸሻለሁ ብሎ ነበር እንግዲህ ለኢንስፔክተሩም የነገረው። አሁን ላይ ብሩኬ ስለ ልጆቹ አጥብቆ እንደተጨነቀና ልጆቹ በጣም ሀዘን ውስጥ ናቸው። ምንድነው የሚሻለኝ? ምን ላድርግላቸው? በጣም ልጆቹ ቆዝመዋል ሲልም ነበረ። እና ደግሞ ኢንስፔክተሩም እንግዲህ ከነሱ መራቅ የለብህም አንተ ከጎናቸው ሁን ብሎ ሲነግረው ነበረ። እና ደግሞ ልዕልትም ብዙ ጊዜ አብረው ስታሳልፍና እና ደግሞ ከሱ ጋርም ወክ ማድረግ እንደምትፈልግ ነግራው ነበረ። ልዕልት ግን
እና ከልጆቼ ጋር መሆን አለብኝ። ካሌብ መጥፎ ነገር ሊያደርግ ይችላል፣ ለሚኪም ሊጎዳው ይችላል ብሎ ነበር ልዕልት ነገራት። ልዕልትም እሱማ ልክ ነህ፣ ወደ እነሱ መሄድ አለብህ፣ አንተ ከጎናቸው መለየት የለብህም